እሺ በጣም ማንም ሰው እሷ እንዲነካት አልፈልግም። ማንም አንድ ዘለላምባ ፊቷ ላይ ማየት አልፈልግም። ከዚህ በኋላም ደግሞ ይናፍቃቸው አታዩም እንደዚህ አይነት ነገር ከፈለጋችሁ ራሳችሁ እኔ ከሷ ጋር መጋጨት ነው ምንም አይነት ነገር አልፈልግም። ሲቀጥል ደግሞ እሷ ብቻዋን ከሆነች ሁሌም በእርግጠኝነት ሰላም ሆነን እንትን ማለት መቀጠል እንችላለን። እኔ እዚህ ቤት ስመጣ ዳኒ እዚህ ቤት ሲመጣ ይሄን ነገር ልንከላከል ነው የመጣ ነው። ስለዚህ አብርሃም ስፔሻሊ አብርሃም መጥቶ እዚህ ልጁን እንዲያልፈቅድም እኔ አልፈቅድለትም። በግሌ አልቅሱ ተሰብስባችሁ እንጂ እንዲህ አይነት ነገር አልፈልግም። አሁን እሷን ቀጠራታለሁ ግን አብሮት ያሉ ሰዎች ናቸው ያንን የሷንም ሰላም እንትን የሚሉት። ስለዚህ ይሄንን ነገር አንደርስታንድ አድርጋ ያሳለፍኩት ያለው ነገር ያው በጣም ይደብራል። የደረሰኝ የድምጽ መረጃ ሁሉን ነገር ፍንትው አድርጎ አምጥቷል ማለት ነው። አሁን የምናወራው አብርሃም ልጅ ሰረቀ፣ ሩታ ሳሰረችው ምናምን ስለሚሉ ጉዳዮች ሳይሆን ከነሱ ጀርባ ሆነው እየጠነሰሱ መንገዳቸውን ሲያበለሻሹ የነበሩትን ልጆች እኛም አናርፈም፣ ሴራቸውን እያጋለጥን እንቀጥላለን ባልነው መሰረት ዛሬ የደረሰኝን ከእናንተ ከኦዲየንስ የደረሰኝን የድምፅ መረጃ ብዙዎቻችሁ በተለይ የቴሌግራም ግሩፕ ላይ ያላችሁት ብዙዎቻችሁ መቼም ሰምታችሁታል። ግን ላልሰሙት ዛሬ እለቀዋለሁ በዩቲዩብ። በጣም ደጋግሜ እዛም ላይ ተናግሬ ነበር፣ ይህን ነገር አልለቀውም ብዬ ነበር። ግን በእናንተ ግፊት መሆን ስላለበት ከእናንተ የሚበልጥ ነገር ስለሌለ በእናንተ ግፊት መሆን ስላለበት ዛሬ ልለቀው ነው ማለት ነው። እውነታው እያንዳንዱ መውጣት ስላለበት ማለት ነው። የሜሪና የዳኒ ሂሳባዊ ቀመር እነዚህ ልጆች ለምን አስበዋቸው ምን አቅደው ምን አስበው እንደነበር የድምጽ መረጃ ሁሉ ነገር ፍንትው አድርጓል። ስለዚህ ሜሪ በዙሪያ ጥምጥም ሄዳ መታ አሁን ለማለያየትና ልጁ ገሌ ጋር ነው እያለች የምትሰራውን ድራማ የሚያከሽፍ ይሄ የሚያባብል አይደለም የሚያከሽፍና ማንነታቸውን የሚገላለጥ ነው። ስለዚህ ሜሪ አውቃለሁ በዚህ ጉዳይ ላይ ማስፈራሪያ እንደምታደርሰኝ እንደሚመጣ መስፈራሪያው በጣም እርግጠኛ ነኝ። ስለዚህ ለአብርሃም ያላት ጥላቻና ለአብርሃም ያላት እኔ አይታችኋል 100,000 ስገባ ሰርፕራይዝ ስታደርግ አብርሃምን ስታሞግስ በጣም ነው የማመሰግነው ላደረክልኝ ነገር ምናምን ስትል ነበር። ግን ገዛ በተቃራኒው ደግሞ እንግዲህ የኔ እንግዲህ የውስጥ ምንጮች በጣም ማደንቃችሁ እናንተ ተመልካቾቼ እንግዲህ ያደረሳችሁኝን ነገር እንሰማዋለን። የሜሪን ጉድ እንግዲህ ልካችሁልኛል፣ ያለውን ነገር እናጋልጣለን ማለት ነው። ይህን ነገር የምናደርገው እውነታው መውጣት ስላለበት ነው። በቃ እውነታው መውጣት ስላለበት ሴረኞቹ መጋለጥ ስላለባቸው ነው። አሁን ልጅ ወደ እናቱ ተመልሷል። በተዘዋዋሪ የልጅም አባት ወደ ቤቱ ገብቷል። ነገር ግን እዚህ ቦታ ላይ አለመኖራቸው እዚህ ቦታ ላይ አለመገኘታቸው ምን ያህል ሰላም እንደፈጠረና የአብርሃም ወንድምም ሰላም የወረደበትን ሰላም በምን መልኩ ትሪት ሲያደርግ እንደነበር አይታችኋል። ስለዚህ እነዚህ ልጆች የሌሉበት ሁላ ጠብና ብስጭት የለም። ሜሪ አውቃለሁ በዚህ ጉዳይ ጠላት እንደምታደርጊኝና እንደዚህ ቀደሙ ማስፈራሪያና እንትን የተለየ ተልኮሽን እንደምታደርጊ አውቃለሁ። ነገር ግን ይህን ነገር አሁንም እናጋልጣለን፣ እንቀጥላለን። ስሙትና እንመለስ። ሙስሊሞች ተፈጥሮ ነበር ውዝግብ አይባልም። ዞሮ ችግር ነው። እግዚአብሔር ስፔሻሊ በጣም የሚፈርዳቸው ነው። ግን እውነታውን አንድ ቀን ይገባቸዋል። እናንተ ማለት ከመሬት ተነሳ ምንም ነገር አናደርግም። የማንንም ጉዳትኛ አንፈልግም። ግን በዚህ ሰዓት ሁላችንም ኢሞሽናል ሊሆን ነው። ይሄው ደግሞ ዛሬ አግኝተን ደግሞ መጣ እንዳጋጣሚ አላውቅም ሆስፒታል ብቻ የሆነ ነገር እዚህ ግሩፕ ላይ መታመሙ እንደዛ መሆን የሚልካቸው ቴክስቶች ምናምን እዚህ ጋር ማውጣት ስለማይጠበቅብኝ ነው እንጂ ደስ የማይል ነገር ነው ሲያደርግ የነበረው። በቃ በጣም የሚደብር ነገር ነው ሲያደርግ የነበረው። ይህን ነገር የሚደረገው ለምንድን ነው? ለአብርሃም ነው? ለሩታ ነው? የምናደርጋቸውን የምንሄድባቸውን መንገዶች ቀስ እያደረግን ብናደረግ በጣም ደስ ይለኛል። እንደ ሰው ማለት ነው። በትክክል መንገድ መተን ሰው የለም። ግን አሁን ደግሞ እያየሁት ያለሁት ነገር ትክክል ባልሆነ መንገድ እኛ ፍቅር ባይኖረው እንደዚህ የወረደ ቦታ ላይ እየገባ አሁን እንደገና ሩም ውስጥ እየገባ የሆነ ነገር ውስጥ እየገባ ምናምን ችል ልጅ እንደዚህ አይነት ነገር ውስጥ ሊያደርግ ፍቃድ የሚያደርገው ነገሮች በሙሉ ሊል ሁለት አለፍኩት ሆስፒታልነት ብታዩት
ሚስቱን ደግፎ የሚወጣ ነው የሚመስለው። አቅፏት ምን ብሎ በቃ ተጨንቆ ፊቱን ብታዩት እንዴት እንደሚንቀጠቀጥ እሷ እንደዛ አሟት። እሱንም አየው የሆነ ነገር ሊያደርገኝ እንኳን ለምን አልሞከርም? የሰራው ስራ ስላለ ስለሚያውቀው ያለው ማውራት ፈልጋለሁ። እሷን በደንብ ክሊን ውስጧ ምን እንደሚሰማት ምን እየተሰማት እንደሆነ በዚህ ሰዓት ማወቅ ፈልጋለሁ። እሷን ማዘዝ ግን በዚህ ሰዓት አችልም። ማዘዝ የምችላቸው የሚታዘዙልን ሄደ ማዘዝ ትችላለህ። እሷ ግን አትታዘዝልህ። ክብሯን የምታስቀድም ምክንያት በዚህ ሰዓት ማናችሁም ጋር ዝቅ ብላ ልትታይ አልፈልግም። ከማንም በላይ እንጂ የማንም በታች መታ መጣላት አልፈለግኩም። ምናምን ሰላም ደንሽ ከማን ጋር የምታወሪ መሰለኝ። በቃ የራሳችን መንገድ በቃ በራሳችን ብቻ አሪፍ ጊዜ አሳልፈን ለመምጣት ከከተማ ለወግ ያለው ነገር እንዲህ በዋጥጥ እንደማላገኝ ምንም ነገር ጥያቄ የለም። ዳጊ ነው ይፈልጋል። ስለዚህ ይሄን ነገር ለማስተካከል ደግሞ ከኔ የሚጠበቀው ምንድነው ማድረግ ያለብኝ ምናምን ያልኩ ነገሮችን እኔ ጋር ጥፋት አለ ወይ እኔ ጋር ችግር አለ ወይ እኔ በምኑ ብቻ ምናምን ሳይሆን አንዳንዴ ባንታረቅ ነው ጥሩ ነበር እንደፈለግኩኝ ለመሄድም ለምንም ነፃነቴ ምናምን። አሁን ግን ታርቀናል እና እኔ ይሄን መጨናነቅ እንዴት አድርጌ ነው ማሳለፍ የምችለው? እንዴት አድርጌ ነው? እንግዲህ እንደሰማችሁት ነው። እንግዲህ አሁን ዋናው ጉዳይ መሆን ያለበትና እኔ በተጨባጭም መናገር የምፈልገው ነገር ምን መሰላችሁ? ውድ ቤተሰብ የራሳችሁን ህይወት ኑሩ ነው በቃ። እነዚህ ልጆች አንተም የራስን ህይወት ለምን አትኖርም? ለምን ከነሱ አትወርድም ካል እኔ ዩቲዩብ ነው የምሰራው። ስህተት የሆነው ነገር ስህተት እላለሁ። አውጣ የተባልኩትን ነገር ወይም ደግሞ እንደዚህ ይደረግ ያልኩትን ሁልጊዜ ፖዘቲቭ ሆኜ ነው። ታውቃላችሁ መወቀስ ካለባችሁ እናንተንም እኮ እንወቅሳለን። ደህና ነገሩን መልካም ነገሩን ስንሰራ አይታይም። የግድ እንደዚህ አይነት ኢሹ ይፈለጋል። እነሱም እንደዚህ አይነት ኢሹ የመጡ ሜሪና ዳኒ የሚፈጥሩት ገባቸው አይደለ? ኢሹ ግነት ይፈልጋል። በጣም ብዙ እይታና በምን ተፈጠረ የሚለውን ነገር ሰው ጓግቶ ያያል። ገባቸው አይደለ? ለዛ ነው በዚህ ደረጃ ሴራ ውስጥ እየመጡ ያሉት። ገባቸው አይደለ? ስለዚህ ታርጌት ያደረጉትን ደግሞ እነዚህ ልጆች ነው። እኚህ መሆን የለበትም። መኖር ከቻለ ሁሉም የራሱን ህይወት ይኑር። ገባቸው አይደል? ካልኖረ ደግሞ ብዙ ነገሮች አሉ። ያችን ነገር እየበጣጠስንና እየሰነጠቅን ለጉዳዩ መፍትሄ እንሰጣለን ማለት ነው። ስለዚህ ብዙ ነገሮችንም አሁን እያወጣን እንቀጥላለን። በቃ እዚህ ጋር ወንድምና እህት አይደሉም፣ ባልና ሚስት ናቸው። በሆነ ጊዜ ሊለያዩ ይችላሉ። ገባቸው አይደለ? ግን እዚህ ጋር ልጅ አለ። እናንተ ደግሞ እነሱን ከወደዳችሁ ከነ ልጃቸውን አንድ ላይ እንዲሆኑ ከመፈለግ ነው እንጂ አይ ለእንትና የሚሆነው እንደዚህ ነው ለእንትና ዳኒ መጥቶ ሰላም የወረደበትን አይታችሁ ታውቃላችሁ? ሁልጊዜ መጀመሪያ ካስታወሳችሁ ቪዲዮ ላይ ሲመጣ ምንድን ነው ያለው? ከዚህ በኋላ ልጄን ልተው ለማንም አልፈልግም፣ ከልጄ ጎን ነው መሆኑን ፈልገው ምናምን ብሎ ምን ያህል ረብሻና ብጥብጥ እንደፈጠረ እዛ ሁኔታ ውስጥ አይታችኋል። ስለዚህ አንዳንዴ አብርሃም የሚፈልገው ይመስለኛል። እና ከሆነ ጊዜ በኋላ ደግሞ የሆነ አንዳንድ ጉዳዮች ላይ ደግሞ ከዳኒ ጋር አብረው ታይተው ምናምን የሚባል መረጃ ወጥቶ አይቻለሁ። ስለዚህ ነገ ማጣራላችሁ እንዲሁም እሱን ነው የሚሆነው። ዳኒና አብርሃም ጠበኛ ናቸው ወይንስ ምንድን ነው ጉዳዩ? ለምን በጣም ብዙዎች እየጠየቃችሁ ነው። ጠብ አይደሉም ሲጀመር እያላችሁ ነው። ስለዚህ ከዚህ ጉዳይ ጀርባ ያለው ድራማ ሩታም ላይ የሚሆን አብርሃም ላይ እየተሰራ ያለው ድራማ ወይም ደግሞ እኛም ላይ እየተሰራ ያለው ድራማ ምንድን ነው ጉዳዩ? ኢሹስ እውነታውስ ምንድን ነው የሚለውን ነገር በደንብ ባንክሮ መመልከት እፈልጋለሁ። ይህ ነገር የማደርገው ከእናንተ ከኦዲየንሶች የሚበልጥና ተሻጋሪ የሆነ ወይም ደግሞ ይሄ እዛና እዛ ማናስረግጠው ምንጊዜም ቅድሚያ የምንሰጠው የእናንተ ጉዳይ ስለሆነ ነው። ስለዚህ ይህን መናገር የምፈልገው ደግሞ ለምታከብሩኝ፣ ለምትወጁኝ እኔም ለማከብራችሁ ኦዲየንሶች ነው እንጂ አንዳንዴ ክብር የማይገባው ወጠጤ ደግሞ እየገባ የሚሳደብ የምትሳደብ አለች እና ለእነሱ ደግሞ መልስ መስጠት አንፈልግም። የእነሱ ፍላጎት ምንድን ነው? ትዳር እንዲበተን ነው። እኛ ደግሞ ትዳር እንዲበተን ልጅ ያለ እናት ያለ አባት እንዲያድግ ደግሞ አንፈልግም። ስለዚህ ሁል ጊዜም በትራችንን አንስተን ተንኮለኞቹን እየቀጠቀጥን እንቀጥላለን ማለት ነው። ወዳችኋለሁ። በነገው ዕለት እውነት ዳኒና የአብርሃም ግንኙነት ምንድን ነው ተጣልተዋል የሚለውን ነገር አጣርቼ መረጃው ለእናንተ ማድረስላችሁ ይሆናል። ምንም ማድረግ አይቻልም ባይ